በምስሉ ላይ የምትመለከቷት ፍልቅልቋ ስደተኛዋ እህታችን እንግዲህ ስሟ ገንዘብ ደስተው ትባላለች ማለት ነው። ሀገሬ ልጆች ስትኖር የነበረው ደግሞ በሳውዲ አረቢያ በጅዳ ከተማ ነው ማለት ነው። እና ይቺ ልጅ እንግዲህ በድንገት ህይወቷ አልፏል ማለት ነው። አላህ ወጥቶ ከመቅረት ከድንገተኛ ነገር ሁላችንም ይጠብቀን። በጣም ብዙ ሰዎች ውሸት ነው ያልሆነ ወሬ አታውሩ እያሉም እንግዲህ እያስተባበሉ ነው ማለት ነው። ነገር ግን ከራሷ ከቅርብ ቤተሰቦች እንዲሁም ደግሞ እህቷ መንትዮዋ እህቷ አብራት ትኖር ነበርና እነሱም ያስተላለፉት መልእክት አለ። እሱንም የማሰማችሁ ይሆናል ማለት ነው የሀገሬ ልጆች። እንዲሁም ደግሞ ስለመሞቷ ምክንያትም ካሰሮቿና እንዲሁም ደግሞ ከቅርብ ሰዎች የተላለፈም አለ ወይንም ደግሞ የሞተችበት ምክንያትም ተነግሯል ማለት ነው። እውነት ለመናገር ያማል። የስደተኛ ሞት አንድ ሞት ብቻ አይደለም። እንዲሁም ደግሞ አሁን ላይ የሚመጡቶቻችን ለምን እንደው ባላቅም ገና በቀላል ነገር ነው ተስፋ የሚቆርጡና በዚህ አጋጣሚ ልክ እንደኔ በስደት ያላችሁ እህቶቼ እባካችሁ የፈለገ ያክል ችግር ቢደራረብባችሁ ይሄን ነገር እንደ መፍትሄ አድርጋችሁ አትውሰዱት። ራስ ወዳድ አትሆኑ። ምክንያቱም ቤተሰብ አላችሁ፣ ከግንድ አልተላጣችሁም። የሀገሬ ልጆች ወላይ ከሞቱ አሟሟቱ በጣም ነው የሚያሳዝነው ማለት ነው። ቤቷን ገብቼ እያየሁት ነበር እና ለካ እየሳቀ ሁሉ ደስተኛ አይደለም እንድል ሁሉ አድርጎኛል ማለት ነው። የሀገሬ ልጆች ሰው እየሳቀ ይሞታል እንዴ? ሰው አንድ ቪዲዮ እንኳን ከፍቶት አንድ ቪዲዮ እንኳን ተክዞ አይሰራም እንዴ? ልጅቷ ብታዩት ማለት ነው ወላሂ ቤቷን ገብታችሁ ብታዩት ሁሌ ሳቅ ነው። በቃ ፈንድሻ በሏት ማለት ነው። ሁሌ ሳቅ ነው። ልጅቷ የኦርቶዶክስ እምነት ተከታይ ነች። እንደ ሌላ ሰው እንኳን እየዘለለች ምን እያለች እየተሳደበች በድምጽ ምናምን እንደዚህ የሰራችው ቪዲዮ ራሱ ያላት አንድ ቪዲዮ ብቻ ነው ማለት ነው። ወደ ስደት የሚመጣችሁ ገና የዛሬ አመት አካባቢ ነው። እንዴት አወች ካላችሁ እሱንም ደግሞ እነግራችኋለሁ። በመጀመሪያ ቤተሰቦቿ ያስተላለፉትን መልእክት ላካፍላችሁና ከዚያ ደግሞ ስለመሞቷ በቅርብ የነበሩ ሰዎች አሰሪዎቿ አሁንም ድረስ እንግዲህ በጣም እንደተጨነቁ ፖሊስ ጋር ደውለውም ያለውን ነገር እንዳጣሩ ብቻ ብዙ ነገር ስትሰራባት የነበረች ስትወ ታስራለች። እንዲሁም ደግሞ ወደ 100,000 ሪያል የሚሆንም ደግሞ እንደተያዘ ወይም እንዳስያዙም ተነግሯል ማለት ነው። እስኪ ሰላም እህት ወንድሞቼ እንዴት ናችሁ? በቅድሚያ በእህታችን ገንዘብ ደስተው ድንገተኛ ህልፈት ህይወት የተሰማኝን ጥልቅ ሀዘን እየገለጽኩኝ አስደንጋጭና ልብ ሰባሪ መሪር ሀዘን ነው። ሮጣ ያልጠገበች ለጋ ወጣት ገንዘብ አብዛኞቻችን የምናውቃት እየተፍለቀለቀች አምላኳን ስታመሰግንና ስትዘምር ነው። ይህ ሳቅ ዛሬ የለም። ህይወት እንዲህ ይችላል ማለት ነው። ከአብርሃምና ከይስሐቅ ጎን ያሳርፍልን። ለመላ ቤተሰብ ዘመድ ወዳጅ ፈጣሪ መጽናናትን ይስጥላለሁ ይላል። እህት ወንድሞች እዚህ ግሩፕ ላይ ያላችሁም ግሩፕም ላይ ያልገባችሁ በስደት ስንኖር እኛው ለኛ ነውና መከራውንም ደስታውንም ተደራርተን ነውና እኛም ነገ ምን እንደሚገጥመን አናውቅምና ለዚህች እህታችን 5-10 የበኩላችን በማሰባሰብ ለሀገሯ አፈር ትበቃ ዘንድ በትህትና እንጠይቃለን ይላል። ያላችሁ በገንዘብ የሌላችሁ ደግሞ በጸሎትና በሀሳብ ትረዱን ዘንድ ይህንን መልእክቴ ለሁሉም ሰው እንዲደርስ ሼር ታደርጉልኝ ዘንድ ስል በፈጣሪ ስም እጠይቃለሁ ይላል። አካውንት የኢትዮጵያ አካውንት አስቀምጠዋል። የመጀመሪያ የኮመንት መስጫ ላይ ያስቀምጥላችኋለሁ ማለት ነው። 1065 41 61 988 ወርቁ ገብሩ ይላል ማለት ነው። ወይንም ደግሞ በሚቀመጥላችሁ አድራሻ ጅዳ ጎይዛ እንግዲህ የሚኖሩት ወይንም ልጅቱ ትኖር የነበረው በጅዳ በጎይዛ በሚባል አካባቢ ነው ማለት ነው። ሁላችሁም የበኩላችሁን ትብብር ታደርጉልን ዘንድ ጥራችን ነው። የእህታችን ነፍስ ይማር ይላል። በጋራ ሁነን ያለንን በመረዳዳት እህታችን ለሀገሯ አፈር ትበቃ ዘንድ መርዳት የምትፈልጉ ሰዎች ብሎ የሳውዲ አረቢያ ስልክ ቁጥር አስቀምጧል ማለት ነው። 0560481574 በዚህ ቁጥር በውስጥ እያናገራችሁ መርዳት ትችላላችሁ ብሏል። ቁጥሩንም አካውንቱንም የመጀመሪያ የኮመንት መስጫ ላይ አስቀምጥላችኋለሁ። እንግዲህ ውድ ቤተሰቦች ይች ልጅ ወደ ስደት ከመጣች ገና አዲስ ነች ማለት ነው። ማለቴ ብዙ ውጣ ወረዶችን አላየችም። አንዱ አይደለ እንዴ ስንት አመት ሙሉ በሰው ሀገር ያልፋል እያሉ ስንት ዋጋ የሚከፍሉ ስንት ነገር የሚያሳልፉ ስንት ነገር ችለው የሚኖሩ ማለት ነው። በነገራችን ላይ ሁሉም ሰው እያንዳንዱ ሰው ማለት ነው የራሱ የሆነ ችግር አለበት። ስለ ሳቀ ስለተጫወተ ወጥቶ ስለተዝናና ብቻ ደስተኛ ነው ሞልቶለት ነው የሚኖረው ማለት አንችልም። እና የዚች ደግሞ ከዚህ ግባ ለማይባል ለማይረባ ምክንያት ተብሎ ውድ የሆነ ህይወትን እንዲማድረግ እንደኔ ሞኝነት ነው። ወላይ ከምሬ ነው የምላችሁ። እንዲሁም ደግሞ እንደዚህ የሚያደርጉ ሰዎች ለኔ ራስ ወዳዶች ናቸው። ራስ ወዳድ ጥቅመኞች ናቸው። ገባችሁ? ለምን ብትሉ በቃ እሷ ለዕለቱ መሰላት፣ ጠበባት፣ ጨነቃት፣ ግራ ገባት። ግራ ሲገባት በቃ እንደ መፍትሄ የወሰደችው እሱን ነገር ነው።
ቤተሰቦቿስ ኢትዮጵያ ላይ ያሉት ተዋቸው፣ ቤተሰብ ጋር ተላቅሰው ምን ብለውም ይወጣላቸዋል። በስደት ያለች እህቷስ እና ባካችሁ ይፈልጋ ያክል ችግር ቢከመርባችሁ ይህን ነገር እንደ መፍትሄ ይህን ነገር እንደ አማራጭ አድርጋችሁ የምትወስዱቶች ካላችሁ ወላሂ ጥሩ አይደለም። ቆም ብላችሁ አስቡ። ሁሉም ነገር ባለበት አይቀጥልም። ነገም ሌላ ቀን ነው ያልፋልና ባካችሁ እንደዚህ አታድርጉ ማለት እፈልጋለሁ በዚህ አጋጣሚ። እሱ ምንድነው መሰላችሁ ልጅቷ የመሞቷ ምክንያት ከመሞቷ በፊትም ለእህቷ ጉዳዩን አጫውታት ነበር ተብሏል። ልጅቷ እንግዲህ ፍቅረኛ ነበራት ተብሏል። የሀገሬ ልጆች ይህን ነገር ደግሞ ማን የተናገረ? ራሱ አሰሪዋ ማለት ነው። ደግሞ ለእንጀራ ለሞገስ ደግሞም ጭራሽ ለወንድ ብላችሁ ለምን በአናቱ አይተከልም? ከበደ ሄዳ አበበ ይመጣል። እኔ በጣም ነው የምታናዱኝ። በነገራችን ላይ አይደለም ህይወታችሁን የምትሰጡ ይቀርና ወላይ ገንዘባችሁና ጊዜያችሁን ለወንድ ብላችሁ የምትሰጡ ሴቶች ራሱ በጣም ታናዱኛላችሁ። በጣም ስለለመናችሁት ደግሞ እኮ አብራችሁ አይኖርም። በነገራችን ላይ ስለሚንቋችሁ እኮ ነው፣ እናንተ ስለምትንገበገቡላችሁ እኮ ነው ብዙ ወንዶች ደጭ የሚያስጠኗችሁ። ኮራ ቀብር ብላችሁ ራሳችሁን ብታስከብሩ ኑሮ ለምናችሁ ሳይሆን ለምኖ ነበር የሚመጣ እና አንዳንድ ሴቶች አላቅም ብቻ ወላይ እና ይቺ ልጅ በጣም ጎበዝ ነች ማለት በራሷ በሃይማኖቷ እንደሌላ ሰው ያኔ ሙዚቃ ከፍታ ወይም ብሄር ከብሄር ወይ ዘር ከዘር ወይ ሃይማኖት ከሃይማኖት ስታባላ አንድ ቪዲዮ አላየሁም። መዝሙር ትከፍታለች፣ ትዘምራለች በራሷ መዝሙር ማለት ነው እንደዛ እንጂ ሌላ ነገር አላየሁባትም። እና አሁን ማለት ብዙ ጊዜ በሃይማኖት ጠንካራ የሆኑ ሰዎች ይሄን ነገር አያደርጉም ነው የሚባለው አይደለም። እና እሷ ግን ለምን እንዳደረገች አላውቅም። በባዶ ነበር ስትዘምር የነበረው፣ ዝም ብለን ለማስመሰል ነበር ሽው የምንለው። እንዴ ፈጣሪያችን ከፈራ ፈጣሪን የሚፈራ ሰው እኮ ይሄን ነገር አያደርግም። ለምን እንደዚህ እንደምታደርጉ አላውቅም። እንደ ቤተሰቦቻችሁን ነገር ተውትና ማለት ነው። እና አሰሪዋ ስትጠየቅ የአገሬ ልጆች ይች ልጅ ፍቅረኛ ነበራት፣ ፍቅረኛዋ ጋር ደውላ አውርታ ነበራሉ ማለት ነው። እና ካወራች በኋላ አላገባሽም ብሏት አላሉ ማለት ነው። ይችን የመሰለች ቆንጆዬ ልጅ ገና አንድ ፍሬ ልጅ ነች። አስቡት ማለት ነው ወላሂ። እና በዚያ ምክንያት ነው እንግዲህ ልጅቱ ሞተች የተባለው ማለት ነው። እንዳልኳችሁ ስትሰራባት የነበረው ሴትዮ ታስራለች ማለት ነው። ልጅቷ ደግሞ ህገ ወጥ ነች። የመጣችሁ ደግሞ የዛሬ አመት አካባቢ ነው። የመኖሪያ ወረቀት የላትም። የመጣችሁ በባህር ነው። አስቡት። ስንት እህት ወንድሞቻችን ሰርተን እንለውጣለን ያልፍልናል ብለው በባህር ሲመጡ ካሰቡበት ሳይደርሱ መንገድ ላይ እየቀሩ ማለት ነው። እሷ ደግሞ አላህ ደርቷት ካሰበችበት በሰላም ደርሳ መስራት ጀምራ በሰላም እየሰራች ህይወቷን እያስተዳደረች እያለ ለማይረባ ምክንያት ተብሎ ግን ውድ የሆነ ህይወትን በዚህ ልክ መቅጸፍ እንደኔ ግን በጣም ይደብራል። ያገሬ ልጆች እና አለቅም እና ልጅቷ በወንድ ምክንያት ነው የሞተችው። የሞተችውም ደግሞ ቤቱ ሲፈተሽ በፖሊስ ክሎሮክስ ምናምንም ተገኝቷል። ግን እሷ ህይወቷ እንዲጠፋ ያደረገው ክሎሮክሱ ሳይሆን ራሷን አንቃኗን ገደለችው ማለት ነው። ይሄን ደግሞ ያስተላልፈው ማን ነው? ራሷ አሰሪዋ ማለት ነው። በጣም ችግር ውስጥ እንደገቡ ፕሮሰስንም ለማስጨረስ የልጅቱን ማስክሬን ብቻ ብዙ ነገር አለ። እንደሰማችሁት መግቢያ ላይ እንትን ያልኳችሁ የሚያውቃት ያገሯ ልጅ ቤተሰቦቿ እንትን ያሉት ነው። ምክንያቱም ልጅቷ የመኖሪያ ወረቀት ስለሌላት አሰሪዎቿ እሷን አስክሬኗን የመሸኘት ግዴታ የለባቸውም። ገብቷቸዋል። እንዲሁም እነሱ ሊያዙ በህግ ሁሉ ሊጠየቁ ይችላሉ። ለምን? መኖሪያ ወረቀት የሌለው ሰው እያሰሩ በመሆናቸው። ብቻ ከባድ ነው፣ አላውቅም። እና እኔ ግን እንደዚህ የሚያደርጉ ሴቶች ግን ያናዱኛል። እንዳልኳቸው ራስ ወዳዶች ናቸው። በቃ ለጊዜው ለራሳቸው ካሉበት ችግር ለመሸሽ ብቻ ነው እንጂ የሚፈልጉት ከዚያ በኋላ ምን ይመጣል ለምን ብለው ቆም ብለው ማሰብ የማይችሉ ናቸው። ችግር አይቸግርም እኮ አላቸውም፣ ይቸግራል ግን እንዲው አላላቅም። ጭራሽ በወንድ ምክንያት ብዙ ነገር እያየን ሚዲያ ላይ እኮ በራሱ እኮ ብዙ ነገር መማር እንችላለን የሀገሬ ልጆች። እና እንደዚህ የምታደርጉቶች እረፉ፣ ተው፣ ጥሩ አይደለም ነው የምለው። ሌላ የታዘብኩትን ነገር ልንገራችሁ። ከሞተችው ልጅ ወይንም ደግሞ ለሞተችው ልጅ ከማዘን ይልቅ ማለት ነው የሀገሬ ልጆች በመሞቷ በጣም እየቀኑ ነበረ። ተገላገልሽ፣ አረፍሽው፣ ለዚህ ለማይሞላለም ምናምን ለማን ብላችሁ የሀገሬ ልጆች ከግንድ እኮ አልተለጣችሁም። ወላሂ የማያልፍ ነገር የለም። የሀገሬ ልጆች ታገሱ፣ ያልፋል። እንዳልኳችሁ ሁሉም ሰው በየቤቱ ችግር አለበት። እናንተ ብቻ አይደላችሁም በችግር የታጠራችሁት። ስለዚህ ቆም ብላችሁ አስቡ።